السلام عليكم ورحمة الله وبركاته. ዩቱብ ተከታታዮች ዛሬ አዲስ ቪዲዮ እየሰራሁ እና የሆነ ነገር አግኝቼ ለኔ ጠቅሞኛል። እኔ ዛሬን በጣም በነገራችን ላይ ማለት ነው ኪሞና ጨረር በጣም እኔ መርሳት ችግር ፈጥሮብኛልና አረበኛ ራሱ ማውራት ደውዬላቸው እንግዲህ እኔ አረበኛ ብዙ ዓመቴ ነው አውቃለሁ፣ ወላሂ አውቃለሁ። ገና እንኳን ስሄድ በ4 ወሬ ነው መልመድ የጀመርኩትና ያወቅኩትና በጣም ፈታንሽ ነበር። እንግዲህ አሁን አረቦቹን ላወራ ስልክ አንስቼ አረበኛ አማርኛ አወራቸዋለሁና መርሳቴን በጣም መርሳት አጋጥሞኝ ነበርና ብዙ ቁርአን እንትን ሲለኝ ምንድነው ሐዲስ የቁርአኑ ደግሞ ትርጉሙን እንደዚህ አሁን ለምሳሌ የሆነ ነገር አሁን ለምሳሌ ማአሳባ ሚን ሙሲበቲን ፊል አርዲ ወላ ፊስ ሰማ ኢላ ኪታቢ ሚን ቀብሊ አን ነብረአሃ የሚለው አሁን ለምሳሌ ይሄ ምንም አይነት ፈተና በህይወታችን አይደርስብንም ካላህ ዘንድ በፊት የተጻፈና የተመዘገበ ይሆን እንጂ የሚል ነው አይደል ትርጉሙ። የዚህን አሁን ለምሳሌ በአፊ ብለው አነበው ቁርአኑን ትርጉሙን እረሳዋለሁ። ግን እንደዚህ ለምሳሌ በቃ እንደዚህ እያልኩ ስጠይቀው ሁሉን እየነገረኝ በጣም እንትን ስላደርኩኝ አመሹ በጣም አደርኩኝ ማለት ነው። አሁን ደግሞ ላሳያችሁ ፈልጌ ነው። ስሙ ምንድን ነው የሚለኝ ነበር? ጀሚላ ስሙን እኮ ምን ስሙ። አሁን ስለ ሃይማኖት ጥያቄ ጠይቀዋለሁ፣ ስለ ታሪክ ጥያቄ ጠይቀዋለሁ። ምን እንደሚመልስልኝ ትሰማላችሁ። እኔ ደግሞ እዚህ ላይ ተምኔሉ ላይ ለጥፌ እሰራላችኋለሁ። እናንተ ደግሞ ተማሩበት፣ ተጠቀሙበት። በተለይ ለእምነታችን በተለይ ወላሂ አሁን እኔ ማለት ነው ቆይ በቃ ስሙትማ ሰላም ጤና ይስጥልኝ። ጥያቄ ነበረኝ። በስፋት የተስፋፋ ሃይማኖት ሲሆን ተከታዮቹ ሙስሊሞች ይባላሉ። ስለ እስልምና ምን የተለየ ነገር ማወቅ ትፈልጋለህ? መሰረታዊ እምነቶችን ወይስ ልማዶችን? ለምሳሌ በእስልምና ታላቅ ወራቶችና ተብለው ታላቅ ቀኖች አሉ። እነሱ ምን ናቸው? በእስልምና ውስጥ ታላላቅ ወራትና ቀናት አሉ። ከታላላቅ ወራት መካከል ረመዳን በግንባር ቀደምትነት ይመደባል። በዚህ ወር ሙስሊሞች ይጾማሉ። ከታላላቅ ቀናት መካከል ኢድ አልፈጥር የጾም መጨረሻ እና ኢድ አልአድሃ የመስዋዕት በዓል ተጠቃሽ ናቸው። ስለ እነዚህ በዝርዝር ማወቅ ትፈልጋለህ? አመሰግናለሁ። ከዚህ በተረፈ የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች ሰሃቦች አቸው በህይወት እያሉ በጀነት ተተበሰሩ አስሮችን በዝርዝራቸው ትጠራልኛለህ? እነዚህ ታላላቅ ሰሃቦች በአሰረቱት ሙበሽሪን በመባል ይታወቃሉ። በህይወት እያሉ በጀነት የተበሰሩት 10 ሰሃቦችም የሚከተሉት ናቸው። አቡበከር አስዲቅ፣ ዑመር ኢብኑ አልኸጣብ፣ ዑስማን ኢብኑ አፋን፣ አሊ ኢብኑ አቢ ጣሊብ፣ ጠልሓ ኢብኑ ዑበይዱላህ፣ ዙበይር ኢብኑ አልአዋም፣ አብዱራሕማን ኢብኑ ዐውፍ፣ ሰዓድ ኢብኑ አቢ ወቃስ፣ ሰዓድ ኢብኑ ዘይድ እና አቡ ዑበይዳህ ኢብኑ ጀራህ ናቸው። ተጨማሪ ነገር ማወቅ ትፈልጋለህ? አመሰግናለሁ። በትክክል ተመልሶልኛል። ሌላ ደግሞ ማወቅ የምፈልገው በቁርአን የተጠቀሱት 25ቱ ነቢያቶች እስከ ስማቸውን በቅደም ተከተል በዝርዝር እንዲጠራልኝ እፈልጋለሁ። ይቅርታ። በቁርአን ውስጥ የተጠቀሱት 25 ነቢያት በቅደም ተከተል የሚከተሉት ናቸው። አደም፣ ኢድሪስ፣ ኑህ፣ ሁድ፣ ሳሌሕ፣ ሉጥ፣ ኢብራሂም፣ ኢስማዒል፣ ኢስሐቅ፣ ያዕቁብ፣ ዩሱፍ፣ አዩብ፣ ሹዓይብ፣ ሙሳ፣ ሃሩን፣ ዳውድ፣ ሱለይማን፣ ኢልያስ፣ አልየሳዕ፣ ዩኑስ፣ ዘከርያ፣ ያህያ፣ ዒሳ እና ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ሌላ ምን ልርዳህ? አመሰግናለሁ። በአረበኛ መናገር እችላለሁ? بعربية إقليم عمارة في أبقى وصف. هل تقصد إقليم عمارة؟ أيوة.
إقليم عمارة هو أحد أقاليم إثيوبيا، يقع في الجزء الشمالي الغربي من البلاد. يتميز بتضاريسه المتنوعة ما بين الجبال والهضاب والسهول، ويشتهر ببحيرة تانا ومصدر النيل الأزرق. هل ترغب في معرفة المزيد عن إقليم؟ አመሰግናለሁ። شكرا لك. على الرحب والسعة. إذا كان لديك أي أسئلة أخرى فلا تتردد في طرحها. ايوه. عندي سؤال ثاني. تفضل، ما هو سؤالك الآخر؟ نبي الله أيوب عندهم 17 سنة في مرض مشاكل، يعني في الدعاء يقولون، يعني يقولون الناس دعاء نبي الله أيوب كيف يعني؟ صحيح، يعرف النبي أيوب بصبره العظيم في مواجهة المرض والشدائد لمدة 17 عاما. دعاؤه المشهور هو أني مسني الضر وأنت أرحم الراحمين. هل ترغب في معرفة المزيد عن قصته؟ شكرا. በአማርኛ ጥያቄ عفوا، በአማርኛ እንኳን ደስ ይለኛል። ጠይቅ፣ ምንድን ነው ጥያቄ? እሺ፣ በአማራ ክልል ስለምትገኝ ቡሬ ስለምትባል ከተማ ምን ያህል መረጃ አላችሁ? ቡሬ ከተማ በአማራ ክልል ምዕራብ ጎጃም ዞን ውስጥ የምትገኝ ከተማ ናት። በአካባቢው የንግድ ማዕከል ስትሆን ለግብርና ምቹ የአየር ንብረት አላት። ስለ ከተማዋ ምን በተለየ ማወቅ ትፈልጋለህ? ለምሳሌ በአካባቢው የዘይት ኢንዱስትሪ ተከፍቷል ተብሎ ኢትዮጵያን በስፋት አገልግሎት የዘይት ተጠቃሚነት ለማድረስ የሚባል ወሬ ያለ፣ እሱ ምን ያህል እውነት ነው? ስለ ቡሬክ አካባቢ ስላለው የዘይት ኢንዱስትሪ የተሟላ መረጃ አሁን ላይ የለኝም። ነገር ግን በአሁኑ ሰዓት ኢትዮጵያ በዘይት ምርት ላይ ትኩረት እያደረገች መሆኑ ይታወቃል። ተጨማሪ መረጃ ለማግኘት ይበልጥ ትክክለኛ ምንጮችን መፈለግ ይቻላል። ምን ልርዳህ እችላለሁ? አሁንም ፊቤላ ስለሚባለው የዘይት ፋብሪካ ቡሬ ስላለው መረጃ የላችሁም? አዎ፣ ፊቤላ የምግብ ዘይት ፋብሪካ በቡሬ ከተማ ተገንብቷል። ፋብሪካው ከፍተኛ መጠን ያለው ዘይት የማምረት አቅም አለው ሲሆን የሀገሪቱን የዘይት ፍላጎት በከፍተኛ ደረጃ ለመሸፈን ታስቦ ተገነባ ነው። ይህ ለቡሬና ለአማራ ክልል ትልቅ የኢኮኖሚ ጠቀሜታ ይኖረዋል። ሌላ ነገር ማወቅ ትፈልጋለህ? ለምሳሌ ከዚህ ውጭ ቡሬ ከተማ በምን ትታወቃለች? ለምሳሌ እናንተ የምታውቁት። ከኢንዱስትሪው በተጨማሪም ቡሬ የንግድና ትራንስፖርት ማዕከል ናት። በአካባቢው የገበያ እንቅስቃሴ አለ። እንዲሁም ለተለያዩ የትምህርት ተቋማትና አገልግሎቶች መገኛ ናት። ሌሎች ማወቅ የምትፈልጋቸው ነገሮች አሉ? ቡሬ በተፈጥሮ ከመሬት የፈለቀ አምቦ ውሃ አለ። ስለሱ እናንተ መረጃው የለም? ስለ ቡሬ አካባቢ ስላለው የተፈጥሮ ውሃ ወይም አምቦ ውሃ ያለኝ መረጃ እምብዛም ያደላም። ተጨማሪ መረጃ ለማግኘት የተሻለ ምንጮችን መፈለግ ይኖርብኛል። ምን ልፈልግልህ? በቃ አመሰግናለሁ። ለምሳሌ አዊ ዞን የሚባለው በአማራ ክልል ውስጥ በጎጃም የሚገኝ ሲሆን የአዊ ዞን ዋና ከተማ ማን ይባላል? የአዊ ዞን ዋና ከተማ ዳንግላ። ይቅርታ፣ አለማርኛ ተቋርጦብኝ ነበር። የአዊ ዞን ዋና ከተማ ዳንግላ ናት። ትክክል ነው? ትክክል ነው፣ ተመልሶልኛል። አመሰግናለሁ። ሌላ ጥያቄዎች ሲኖሩኝ፣ ባህር ዳር ያማረችና ለቱሪስትም ሳቢ የሆነች ከተማ ይባላል። ይሄ መረጃው ትክክል ነው ብላችሁ ታምናላችሁ እናንተ? በጣም ትክክል ነህ። ባህር ዳር በብዙዎች ዘንድ በጣም ያማረችና ለቱሪስት ሳቢ የሆነች ከተማ ተደርጋ ትታያለች። በተለይ የጣና ሐይቅና የአባይ ፏፏቴ በብዙዎች ቱሪስቶች ይጎበኛሉ። ሌላ ማወቅ የምትፈልገው ነገር አለ? ለምሳሌ ሌላ ጥያቄ፣ ቅርታ ጥያቄ አበዛው። ምንም ችግር የለውም። የሚከተለውን ጥያቄህን ጠይቅ።
ለምሳሌ አባ ጅፋር የሚባሉ ንጉስ በጣም ለእስልምና ትልቅ አስተዋጽኦ ያደረጉ ተብሎ ይታመናል። ይህን እናንተ እንዴት ነው የምታዩት? ንጉስ አባ ጂፋር በጂማ ክልል ውስጥ ትልቅ አስተዋጽኦ የነበራቸው ንጉስ ናቸው። ለእስልምና ትልቅ ድጋፍ ያደረጉ እንደሆነ ይታመናል። በርካታ መስጊዶችንም ገንብተዋል። ስለሳቸው ምን በተለየ ማወቅ ትፈልጋለህ? ያው በእስልምና ላይ እምነቱን ለማስፋፋት ብዙ ቢሰሩም ከእስልምና ውጭ ላሉ ወገኖችም አዛኝና ሩህሩህ ነበሩ ይባላል። ይሄ በእናንተ እንዴት ይታያል? እውነት ነው። ንጉስ አባ ጂፋር በእስልምና ትምህርቶች መሰረት ፍትሃዊ እና ሩህሩህ መሪ እንደነበሩ ይነገራል። ለሁሉም ሃይማኖቶች እኩልነትንና ሰላምን ለማስፈን ጥረት አድርገዋል። ይህም በዘመናቸው የነበረው ሰላምና መረጋጋት ለእንዲጠናከር አስተዋጽኦ አድርጓል። ሌላ ማወቅ የምትፈልገው ነገር አለ? ጨርሻለሁ። አመሰግናለሁ። እኔም አመሰግናለሁ። ሌላ ጊዜ ደግሞ እሺ። ግን እኔ ሴት ሆኜ ሳለ አንተ እያልክ ትጠሩኛላችሁ። ችግር የለውም። ይቅርታ አላስተዋልኩም ነበር። በሚከተለው የሴት አንደበት መጠሪያዎችን እጠቀማለሁ። ሌላ ጥያቄ አለሽ? ጥያቄ የለኝም። ጨርሻለሁ። አመሰግናለሁ። መልካም ጊዜ። መልካም ጊዜ ይሁንልሽ። ደህና ሁኚ። አሚን። ስሙ እናንተ ስሙ ጉድ። ስለ ቡሬ አምቦ ውሃ መረጃው የለኝም። ያ አሁን ቡሬ ከተማው ውሃ እንኳ ቢጠፋ ይጠጣል አምቦ እየተባለ ግን እኮ በቂ መረጃዎች ይዤ እመጣለሁ ብላለች። ሌላ ጊዜ ጠይቃታለሁ። እና ይሄን ይመስላል ልጆች። ዋ ይኸውላችሁ ስለ እምነታችሁም ስለምንም ስለ ታሪካችሁም የምታውቁትን ጠይቁ። በቃ በምትፈልጉት ጥያቄ ማለት ነው። አሁን ያው ዞን ዋና ከተማ ማን ይባላል ስል ዳንግላ በመባል ይጠራል። ትክክል ነኝ አለ። ደግሞ አሁን ለምሳሌ ቡሬ የሚባል ታውቃለች። ቡሬ ማለት በአማራ ክልል ምዕራብ ጎጃም ውስጥ የምትገኝ ከተማ ስትሆን በንግድና በትራንስፖርት እንቅስቃሴ ትታወቃለች። ያ ረቢ ጌታዬ ያለ አሰላሙ አለይኩም። ይህን ቪዲዮ ላይክ ሸር እያደረጋችሁ አፕሊኬሽኑን ደግሞ ስሙን እጽፍላችኋለሁ። ያኔ ፀጉራቸውን ቪዲዮ ምናምን ያወጣል እያሉ ሲያወሩ ስለነበር ፀጉራችሁን ገላልጣችሁ ስትቀርጹ እንዲህ ብላችሁ ዝም ብላችሁ አትቅረጹ። ልበሱ። ፎቶ ሊያወጣ ይችላል ምናምን ይላሉ። እንግዲህ